ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በፍጹም ጥርሳችሁን መቦረሽ የሌሉባችሁን ጊዜያቶችና ሁኔታዎች ይሆናል። በነገራችን ላይ በተለይ 5 ዋና ዋና ነገሮች አሉት። በእርግጥ ከምግብ ጋር ይያያዛሉ። በተለይ አሁን የምነግራችሁ ምግቦች አሉ። እነዚህን ምግቦች ከተመገባችሁ በኋላ ጥርሳችሁን መቦረሽ የለባችሁም። ለምንድን ነው የሚለውን ነገር በዚህ ቪዲዮ እነግራችኋለሁ። ምግቦቹ ምንድናቸው? እነዚህን ምግቦች ከተመገብን በኋላ ጥርሳችንን ብንቦርሽ ምንድነው የሚያመጣብን ጉዳቶች? መቼስ ነው መቦረሽ ያለብን ታዲያ? የሚሉትን ነገሮች ሁሉ በተለይ ከጥርስ ጋር ተያይዞ ከምግቦች ጋር ተያይዞ መሰረታዊ ነገሮችን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ ብዙዎች ጋር ደርሶ ግንዛቤው እንዲኖራቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ማወቅ ያለባችሁ በተለይ አሁን የምነግራችሁን 5 መሰረታዊ ምግቦች አሉ። እነዚህን ምግቦች ከተመገባችሁ ጥርሳችሁን መቦረሽ የለባችሁ። ምክንያቱም ምንድነው? በተለይ ይሄ የላይኛው የጥርሳችሁ ክፍል ኢናሜል በከፍተኛ ሁኔታ እንዲጎዳ ያደርጋል። እነዚህን ምግቦች ተመገባችሁ ጥርሳችሁን ከቦረሻችሁ በኋላ ቀስ እያለ ጥርሳችሁ እየበለዘ መሄድ፣ እየተቦረቦረ መሄድ ለባክቴሪያዎች መራባት በጣም ቀላልና ክፍት ይሆናል። እያለ ለጥርስ ለድድ ችግሮች በቀላሉ ትዳረጋላችሁ። ለመጥፎ ያፍጠረን ለተለያዩ ከዚህ ከአፍ ከጥርስ ጤና ጋር ተያይዞ ከፍተኛ ጉዳት ያመጣል። ምግቦቹ ምንድናቸው የሚለውን እንመልከት። የመጀመሪያው ቡና ነው። እንግዲህ ቡና ከጠጣችሁ በኋላ ቶሎ ብላችሁ ጥርሳችሁን መቦረሽ የለባችሁም። ይሄ በፍጹም መደረግ የሌለበት ነው። ምክንያቱም ይሄ የአሲድነት ኮንተንታቸው በጣም ከፍተኛ ነው። በነገራችን ላይ አሁን የምነግራችሁ ነገሮች ከጥርስ ጋር ሲያያዙ አሁን ቡና ጠጥታችሁ ቶሎ ብላችሁ ጥርሳችሁን በተለያዩ የጥርስ ሳሙናዎች በብሩሽ በምትወርሹበት ጊዜ የጥርስ ሳሙናውና የዚህ የቡና አሲድ ሲገናኝ የላይኛውን የጥርሳችሁን ክፍል ኢናሜል በከፍተኛ ሁኔታ እየጎዳው ይሄዳል፣ እያሳሳው ይሄዳል። ያኔ በቀላሉ እናንተ ጥርሳችሁን ለማጽዳት ብላችሁ ጥርሳችሁን ከአደጋ ከጉዳት ለመጠበቅ ብላችሁ የምታደርጉት ነገር በኋላ በድግግሞሽ በተለይ ለጉዳት ይዳርጋል። አንዳንዴ እኛ መልካም መስሎን የምናደርጋቸው ነገሮች በኋላ ላይ ችግር ሊሆኑብን ይችላሉ በቂ ግንዛቤ ከሌለን። ስለዚህ ቡና ተጠጥቶ ቶሎ ጥርስ አይቦረሽም። ታዲያ ምንድነው ማድረግ ያለብን ካላችሁ መጀመሪያ በንጹህ ውሃ መጉሞጥሞጥ ነው ያለባችሁ። ቡና ከጠጣችሁ በኋላ በንጹህ ውሃ ጥርሳችሁን መጉሞጥሞጥ መቼ? ቢያንስ ለ30 ደቂቃ ነው። ይሄ ከ30 ከ40 ደቂቃ በኋላ ጥርሳችሁን መቦረሽ ትችላላችሁ። ነገር ግን ቶሎ በላዩ ላይ አይቦረሽም። አንደኛ ቡና ተጠንቀቁ። ሌላው ይሄ የሶዳ መጠጦች፣ የለስላሳ መጠጦች፣ የጋዝ ይዘት ያላቸው ነገሮች፣ የለስላሳ መጠጥ፣ ሶዳዎች፣ ይሄ የጋዝ ይዘታቸው ከፍ ያሉ መጠጦችን ጠጥታችሁ ጋዝ ያላቸው ነገሮችን ጠጥታችሁ በተመሳሳይ ቶሎ ጥርስ አይቦረሽም። ይሄም ልክ እንደ ቡናው ተመሳሳይ ችግር ነው የሚፈጥርባችሁ። እነዚህ ኢናሜልን የሚጎዱ የጥርሳችሁን መስታወት የላይኛውን የጥርስ ክፍል በከፍተኛ ሁኔታ ስለሚጎዱ ነው። ይሄ አሁን የለስላሳው የሶዳው መጠጦች የጋዝ ይዘቱ በውስጣቸው ያለው ነገር ቶሎ በጥርስ ሳሙና በምትቦርሹበት ጊዜ ከጥርስ ሳሙና አሲድ ጋር በሚገናኝበት ጊዜ ጥርሳችሁን ከማንጻት የጥርስን ቆሻሻ ከማጥፋት ይሄ የተፈለገውን ነገር ከማድረግ ይልቅ በተገላቢጦሽ ጉዳት ነው የሚሆንባችሁ። ስለዚህ እዚህም ነገር ላይ በደንብ ማወቅ ያለባችሁ እንደዚህ አይነት የሶዳ የለስላሳ መጠጦችን ከወሰዳችሁ በኋላ በውሃ መጉሞጥሞጥ ትችላላችሁ። በንጹህ ውሃ ተጉሞጥሞጣችሁ ቢያንስ ለ30 ደቂቃ ለ40 ደቂቃ መቆየት፣ ከዛ ከ30 ከ40 ደቂቃ በኋላ ብትቦርሹት ጉዳት የለውም። ነገር ግን ቶሎ በላዩ ላይ አይጸዳም። ይሄንንም ማወቅ ያስፈልጋል። ሌላው ጣፋጭ ምግቦች እዚህ ጋር እንደውም አንዳንድ ሰው እንደውም በተቃራኒው የሚያስባለ ጣፋጭ ምግብ እውነት ነው ጥርስ ያበላሻል። ጣፋጭ ምግቦችን ከተመገቡ በኋላ ጥርሴ እንዳይበላሽ ብለው ወዲያው ጥርሳቸውን ለመቦረሽ የሚሞክሩ አሉ። ይሄም ጉዳት ነው። እነዚህ ጣፋጭ ምግቦች፣ ኬኮች፣ ቸኮሌቶች ይሄ በስኳር የሚዘጋጁ ከአርቲፊሻል ነገሮች የሚዘጋጁ ነገሮችን
ቶሎ በጥርሳችሁ አኝካችሁ ተመግባችሁ በላዩ ላይ ቶሎ ብላችሁ ጥርስ አይቦረሽም። እነዚህም ጣፋጭ ምግቦች ያላቸው የአሲድነት ኮንተንት ከፍ ያሉ ስለሆኑ ተመሳሳይ ቡና ላይ ያልኳችሁ፣ ሶዳ ላይ ያልኳችሁ አይነት ጉዳት ይፈጠራል። ኢናሜል በከፍተኛ ሁኔታ ይጎዳል። ጥርስ እየሳሳ ይሄዳል። በኋላ እየተቦረቦረ መጥፎ ጠረን እያመጣ ለተለያየ ችግር ጥርሳችሁ ክፍት ተጋላጭ እንዲሆን ያደርጋል። ስለዚህ ጣፋጭ ነገር ተመግቦ ጥርሳችሁን በደንብ መግሞጥሞጥ ይኖርባችኋል። በደንብ አድርጋችሁ በውሃ ተግሞጥሞጡ። ልክ እንደ ሌሎቹ ሁሉ 30 ደቂቃ 40 ደቂቃ ካለፈ በኋላ ደግሞ በብሩሻችሁ በደንብ አድርጋችሁ ብታጸዱ ትችላላችሁ። ግን ሳትቆዩ ወዲያው ተመግባችሁ ቶሎ መቦረሹ አስፈላጊ አይደለም። ይሄም መታወቅ አለበት። ሌላው ደግሞ ይሄ የሲትሪክ አሲድ ያላቸው ፍሩቶች ለምሳሌ እንደ ብርቱካን፣ ሎሚ እንደዚህ አይነት በውስጣቸው የሲትሪክ አሲድ ያለባቸውን ነገሮች ተመግባችሁ ቶሎ ጥርስ አይቦረሽም። ይሄም አሲድነት ስላላቸው ነው። እነዚህ አሁን ብርቱካን ተመግባችሁ፣ ሎሚ ተመግባችሁ በላዩ ላይ ጥርስ ሳሙናን ስታደርጉ የዛ አሲድና የዚህ የሲትሪክ አሲዱ በሚገናኝበት ጊዜ ጥርስን የሚፈለገውን ነገር ከማድረግ ይልቅ በተቃራኒው በከፍተኛ ሁኔታ የጥርሳችሁ የላይኛው ክፍል እንዲጎዳ ነው የሚያደርጉት። ስለዚህ በተመሳሳይ ብርቱካን ስትመገቡ፣ ሎሚ ስትመገቡ ይሄ የሲትሪክ አሲድ በውስጣቸው ያሉ ነገሮችን በምትመገቡ ጊዜ ልክ እንደ ሌሎቹ እንደነገርኳችሁ መግሞጥሞጥ ብቻ ነው የሚያስፈልጋችሁ። በደንብ አድርጋችሁ በንጹህ ውሃ ተግሞጥሙጣችሁ ተውት 20-30 ደቂቃ። ከዛ በላይ ከቆየ በኋላ ግን በደንብ አድርጋችሁ መቦረሽ ትችላላችሁ። እነዚያውን የምነግራችሁ ነገሮች ችግር የሚሆኑት ወዲያው በዛው ሰዓት ቡና ቶሎ ጥጥት አድርጋችሁ ቶሎ መቦረሽ ሲሆን ነው ጉዳት። ይሄ አሁን ብርቱካን፣ ሎሚ ተመግባችሁ ወዲያው ሲሆን ነው ጉዳት የሚያመጣው። 20-30 ደቂቃ ከቆዩ ከዛ በላይ ከቆየ ግን ችግር አይሆንም። ይሄም ሊታወቅ ይገባል። ሌላው ደግሞ ካስመለሳችሁ በኋላ ይሄ እንግዲህ በተለያየ ህመም በተለያየ ችግር ሊያስመልሰን ይችላል። ታዲያ በዚህ ጊዜ ወዲያው ጥርስ አይቦረሽም። አንዳንድ ሰዎች ካስመለሱ በኋላ ያፋቸው ጠረን ወይም ደግሞ ያፋቸው የሚሰማቸው ጣዕሙ ደስ ስለማይላቸው ወዲያው ጥርስን ለመቦረሽ የሚሞክሩ አሉ። ይሄ ምግብ የተመገባችሁት ምግብ በሚያስመልስበት ጊዜ የተለያዩ የጨጓራ አሲድ የተለያዩ ነገሮች አሉ። ያሃ በዛ ላይ ጥርስ ወዲያው መቦረሽ ከጥቅሙ ጉዳቱ ነው የሚያመዝነው። እዚህም ጋር ምንድነው ማድረግ ያለባችሁ? መግሞጥሞጥ ብቻ ነው። ጥርሳችሁን ካስመለሳችሁ በኋላ በደንብ አድርጋችሁ ጥርሳችሁን ተግሞጥሞጡና ቢያንስ 30-40 ደቂቃ አቆዩት። ከዛ በኋላ ጥርስን ብታጸዱ ብትቦርሹ ችግር የለውም። እንግዲህ እነዚህ በተለይ አሁን የነገርኳችሁን 5 ነገሮች ምንጊዜም ማስተዋል አለባችሁ። ወዲያው ተወስደው ቶሎ ተብሎ ጥርስ አይቦረሽም፣ አይጸዳም። 30ና ከዛ በላይ ደቂቃዎች መቆየት ያስፈልጋል። ይሄ ጥርሳችሁን ከተለያዩ ጉዳቶች ለመጠበቅ ነው ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ እንደዚሁ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ